ትላንትና ላይ የምክክር ኮሚሽኑ እስከዛሬ ድረስ የሰራቸውን ስራዎች በሚመለከት አንድ ሪፖርት አቅርቧል። ሁለተኛ የቀጣይ አቅጣጫዎቹን ደግሞ ምን እንደሆኑም እንደዚሁ አሳውቋል። በዛ መድረክ ላይ ጠቅላይ ሚኒስትሩ ነበሩ እና ሌሎች ባለስልጣናት የክልል ፕሬዝዳንቶችን ጨምሮ ሌሎች ባለስልጣናትም የተገኙበት መድረክ ነበርና ፕሮፌሰር መስፍን የዋና ኮሚሽነሩ የምክክር ኮሚሽኑ ሪፖርት አቅርቧል። ቀጣይም ደግሞ የቀራቸውን ስራዎች በሚመለከት በምን አይነት መልኩ እንደሚሄዱም አቅጣጫውን ምናምን ነገር አመላክተዋል። ጠቅላይ ሚኒስትሩ በእነሱ ስራን በሚመለከት አስተያየት ከሰጡት ሰዎች ውስጥ አንዱ ነበሩ። እነሳቸው የሰጡት አስተያየት በጣም መነጋገሪያ ሆኗል። ያሉት በጣም ሰፊ ሀሳብ ነው የሰጡት፣ ግን በጣም መነጋገሪያ የሆነው ግን ከስልጣናቸው ጋር ተያይዞ ነው። ኢትዮጵያ ውስጥ እየተካሄደ ያለው ወይም ደግሞ ሊካሄድ የታሰበው የምክክር ሂደት የትም አገር ላይ ሆኖ እማያቅ አይነት ነገር እንደሆነ ማለት አዎንታዊ በሆነ አይነት መልኩ ማለት ነው። ይህን ያክል አድካሚ በሆነ አይነት ሂደት ውስጥ ያለፈ ጊዜ የወሰደ በጣም በጥንቃቄ ሲካሄድ የነበረ እንደዚህ አይነት ማሞካሸቶችን አሞካሽተው ከሁሉም በላይ ደግሞ ሌሎች የአፍሪካ ሀገራቶች ላይ ህገ መንግስት የሚሻሻለው የመሪዎችን ስልጣን ለማራዘም ነው ይላል። የኛ ግን የመሪዎችን ስልጣን ለመገደብ ነው። እና ራሱ የምክክር ሂደት ውስጥ እየገባን ያለንበት ሞቲቭ ራሱ በጣም የሚገርም ነው። ልዩ ያደርገዋል። በተለይ ከአፍሪካ ውስጥ ሌላው የአፍሪካ ሀገር ስልጣን ሊያራዝም ነው ህገ መንግስት ይሻሻል ምናምን የሚባለው፣ በዚህ ረገድ ልክ ናቸው። እኛ ሀገር ላይ ግን እንደውም ጭራሽ የጠቅላይ ሚኒስትሩን ስልጣን ለመገደብ ነው። በኢትዮጵያ ህገ መንግስት መሰረት የጠቅላይ ሚኒስትሩ ስልጣን ገደብ የለው። ይህም እውነት ነው እና ይሄን ለመገደብ ነው እኛ የምክክር ሂደት ውስጥ እየገባን ያለ ነው ይሉና ለዚህ ሲታገሉ የነበሩ አካላቶች እንደ መልካም አጋጣሚ ይሄንን ነገር መጠቀም ሲገባቸው ፖለቲካ ውይይት መሆኑን ሳይረዱ ሳይገባቸው መቃወማቸው በጣም ገርሟቸው ነው የሚያወሩት። ጠቅላይ ሚኒስትሩ አስገራሚ ነው ብሎ ያወራሉ። እና እንዲህ አይነት ሞቲቭ የለም ነው፣ በጣም የኛ የተለየ ነው፣ ስልጣን ለመገደብ ነው የሚለው ነገር ነው። እና በአዎንታም በአሉታም ብዙ ሰዎች ሀሳብ ሲሰጡበት አይተናል። እሱ ላይ ነው የምናወራው። እኛ ግን ጠቅላይ ሚኒስትሩ 25 ዓመታትን በስልጣን የመቆየት ፍላጎት እንዳላቸው ነው በዚህ ንግግር ውስጥ የተረዳ ነው። ምናልባትም ከዛም የበለጠ ማለት ነው ይታወቃል። 25 እንደውም በእኛ ግምት ነው። በዚህ ንግግር ውስጥ ጠቅላይ ሚኒስትሩ ስልጣናቸውን የመገደብ ሳይሆን እንደውም አጋጣሚውን ተጠቅሞ 25 ዓመታትን በስልጣን መቆየት እንዳለባቸው ነው የተረዳ ነው። ለምን እንደሆነ እንነግራችኋለን። ምንም ጥያቄ የለውም። የመሪዎችን ስልጣን መገደብ ለሀገር ለህዝብ በጣም የሚጠቅም ጉዳይ ነው። በጣም የሚጠቅም ጉዳይ ነው። ብዙዎቻችን ለዚህ ታግለን ብዙዎቻችን፣ ምክንያቱም ለሀገር ጥቅም አለ፣ ለህዝብ ጥቅም አለ። ኢትዮጵያ ውስጥ አንድ የፖለቲካ ጥያቄ ነው። በተለይ አሁን ባለው ህገ መንግስት የጠቅላይ ሚኒስትሩ ስልጣን ገደብ አልባ ስለሆነ ከጊዜም አኳያ ኢቨን ስልጣኑም ራሱ የጠቅላይ ሚኒስትሩ ስልጣን አጠቃላይ በቃ የኢትዮጵያ የፖለቲካ ስልጣን በሙሉ ተጠቅልሎ ነው ይሄው። ጠቅላይ ሚኒስትር አብይ አህመድ ኢፌክቲቭሊ የተጠቀሙበት ይመስለናል። እንደውም አልፎ ሁሉ አይበቃኝም በሚል አልፎ ሁላ ነው የተጠቀሙበት። እና ይሄ ገደብ ቢኖረው ለሀገር ለህዝብ በእጅጉ ይጠቅማል። ምንም ጥያቄ የለውም።
የተወሰኑትን ነገር ልንገራችሁ። ዋነኛው ነገር ሰላማዊ የስልጣን ሽግግር እንዲኖር በር ይከፍታል። ዋስትና የሚሰጥ ባይሆንም የጠቅላይ ሚኒስቴሮች የመሪዎች ስልጣን መገደቡ ምን እኮ አንዳንድ የአፍሪካ ሀገራት ላይ እኮ የእድሜ ገደብ እኮ ኖሮት ግን ህገ መንግስት ያሻሽላሉ እድሜያቸው እዛ ደረጃ ላይ ሲደርስ። ለምሳሌ 75 ከዛ በኋላ የለም ይሉና ህገ መንግስታቸው ላይ በኋላ ግን እነሱ 75 ሲደርሱ ያሻሽሉታል። ዋስትና አይሆንም ልላችሁ ፈልጌ ነው። ዋስትና አይሆንም። ነገር ግን ገደብ መኖሩ ግን ቢያንስ ለትግል ግን በር ይከፍታል። ሰላማዊ ከተተገበረ ሰላማዊ የስልጣን ሽግግር ይኖራል። ያ ደግሞ የአመፅ መጠን ይቀንሳል። የመፈንቅለ መንግስት፣ የትጥቅ ውስጥ መግባት እንዲህ አይነት ነገሮች በተወሰነ ደረጃ ይቀንሳሉ። ዋስትና ግን የሚሰጥ አይደለም። በራሱ ዋስትና የሚሰጥ አይደለም። ሰላም በቃ ይሰፍናል ማለት አይደለም። እንደዛ ማለት አይደለም። ከሁሉም በላይ ከተተገበረ የተቋማት ይጠናከራል። ተቋማቶች በጣም የሚዳከሙት አንድ ግለሰብ በስልጣን ላይ ከልክ በላይ ሲቆይ ነው። በቃ የዛ አካል የዛ ግለሰብ ፍላጎት እና ፈቃድ አስፈጻሚ ይሄዳሉ ተቋማቶች። መሪዎች ግን የሚቀያየሩ ግን ከሆነ ያ እድል በእጅጉ ይቀንሳል። አንድ መሪ ምናልባት 10 12 ዓመት ሊቆይ ይችላል። ከዛ በኋላ ሌላ መሪ ነው የሚመጣው። ዳኞች ግን ይቆያሉ። ተቋማቶቹ ግን ይቆያሉ። እዛ ውስጥ ያሉ ሰራተኞች፣ አንዳንድ አመራሮች ግን ይቆያሉ። መሪዎቹ ነው የሚቀያየሩት። በሂደት ተቋማቶቹ እየተጠናከሩ የመምጣት እድል ይኖራቸዋል። ለዛም ነው ስልጣንን መገደብ ከግለሰብ አምልኮ ወደ ተቋማዊ አደረጃጀት የሚያሸጋግር መሳሪያ ነው የሚባለው። ለዛ ነው ከግለሰብ አምልኮ አንድ ግለሰብ ስልጣን ላይ በቆየ ቁጥር አምልኩኝ ነው። ብዙዎች በጣም ሲቆዩ ስልጣን ላይ እንደዛ አይነት ስሜት ውስጥ ይገባሉ። በቃ በሁሉም ነገር ልክ እንደሆኑ ያስባሉ። ህዝባቸውን ይተቻሉ። ምን ይላሉ። ጠቅላይ ሚኒስትር አብይ አህመድ በ8 ዓመት ውስጥ ነው እዚህ ደረጃ ላይ ደረሱት። የአምባገነንነት ስጋት ይቀንሳል የስልጣን ገደብ ሲኖር። በተለይ አዳዲስ ሀሳቦች ይመጣሉ። የለውጥ ሀሳቦች ይኖራሉ። የመለወጥ እድሎች ይኖራሉ። ምክንያቱም ሰዎች ሲቀያየሩ አዳዲስ ሀሳብ ይመጣል። ያለ ህዝብ ይጠቅማል። ሙስና፣ ብልሹ አሰራር የመቀነስ እድል አለው። አንድ ግለሰብ ስልጣን ላይ በጣም ሲቆይ ከህግ በላይ የሆኑ የጥቅም ትስስሮች ይፈጠራሉ። ኔትወርኮች ይፈጠራሉ። መሪዎች ግን የሚቀያየሩ ግን ከሆነ ቀጣዩ መሪ እነዚህ ኔትወርኮች እየበጣጠሰ ነው የሚሄደው። በሂደት እነዚህ አይነት ነገሮች ይቀንሳሉ። የፖለቲካ ተሳትፎ ይጀምራል። ብዙ ጥቅም አለው፣ ምንም ጥያቄ የለው። ይህን በመገንዘብ ኢትዮጵያ ውስጥ በተለይ በተቃውሞ ጎራ በኢህአዴግ ጊዜ በጣም አንዱ ጉዳይ ይሄ ነበር። በቃ ስልጣን ሊገደብ ይገባል የሚል አንዱ ጉዳይ ነበር። አሁን ጠቅላይ ሚኒስቴሩ ይሄን ልናደርግ ነው ሲሉ ያውቃሉ። ለዚህ ሲባል ትግል ሲደረግ እንደነበር። የኛ ጥያቄ ምንድነው? ለምን አሁን ነው? ለምን ዘገዩ ነው? እናንተን ልጠይቃችሁ። የመሪዎች ስልጣን መገደብ አለበት የሚለው ነገር እውነት ለምክክር የሚቀርብ ጉዳይ ነው ወይ? እውነት ኢትዮጵያ ውስጥ ለምክክር ይቀርባል? ይሄ ከዴሞክራሲያዊ ስርዓት ግንባታ አኳያ ትልቅ ፋይዳ ያለው ጉዳይ ማለት በኢትዮጵያ ውስጥ የትኛውም ፖለቲከኛ የዴሞክራሲ ችግር እንዳለ ያምናል። የሚመጣው መንግስት በሙሉ ዴሞክራሲያዊ ስርዓት ሊገነባ ነው የሚለው። ያ ማለት ችግሩ እንዳለ ያምናል። የስልጣን ይገደብ የሚለው ነገር ለምክክር የሚቀርብ ነው ወይ ነው? ለምክክር የሚቀርብ ጉዳይ አይደለም። አንድ ይሄንን ያዙልኝ።
ሁለት ይሄ ጉዳይ የተወሰነው መቼ ነው? የጠቅላይ ሚኒስቴሩ ስልጣን ሊገደብ ይገባል፣ ከሁለት ተርም ሊያልፍ አይገባም የተባለው ጠቅላይ ሚኒስቴር አብይ አህመድ ጠቅላይ ሚኒስቴር ከመሆናቸው በፊት ነው። ኢህአዴግ እየመሸበት በመጣበት ወቅት 17 ቀናት ያህል ግምገማ አደረግኩ አለ። በዛ ግምገማ ውስጥ ደረስኩባቸው ያላቸውን ድምዳሜዎችና ለውጦች ለህዝብ ሲያስተዋውቅ ካስተዋወቃቸው ነገሮች ሊደረጉ ይገባል ብሎ ካስተዋወቃቸው ነገሮች ውስጥ አንዱ ይሄ ነው። መሪው ስልጣኑ ሊገደብ ይገባል፣ ከሁለት ተርም ሊበልጥ አይገባም የሚል ውሳኔ ነው የተወሰነው። ለምን ያኔ ማድረግ አልተቻለም ነው ዋናው ጥያቄ እንድትጠይቁ የምፈልገው። ያኔ ለምን ማድረግ አልተቻለም? አንዳንዶች ልትጠይቁ የምትችሉትን ጥያቄ ይገባኛል። ይሄ እኮ ህገ መንግስታዊ ጉዳይ ነው። ህገ መንግስታዊ ጉዳይ ስለሆነ ህገ መንግስታዊ ማሻሻያ ይፈልጋል። ህገ መንግስታዊ ማሻሻያ ስለሚፈልግ አብሮ ህገ መንግስቱ ሊሻሻል በሚችልበት ሂደት ውስጥ አብሮ ነው መሻሻል ያለበት የሚል ነገር ልታነሱ እንደምትችሉ ወይም መከራከሪያ ልታቀርቡ እንደምትችሉ እገምታለሁ። እናንተን የምጠይቃችሁ የደቡብ ክልል ሲፈርስ፣ የደቡብ ክልል ማለት ህገ መንግስታዊ እውቅና ያለው የደቡብ ክልል ሲፈርስ እና ወደ 4 ነው ወደ 5 አይነት ክልል ሲወጣው ህገ መንግስታዊ ማሻሻያ ተደርጓል ወይ? አልተደረገም። ጠቅላይ ሚኒስቴሩ አስጠኑ፣ ከዛን ይሄማ መደረግ አለበት ይጠቅማል ብለው አስደረጉ። ፓርላማው አያውቅም። የአሁኑ ህገ መንግስት እስካሁን ድረስ የሚያውቀው 9 ክልል ብቻ መኖሩ። የአሁኑ ህገ መንግስት የሚያውቀው ነገር ደቡብ የሚባል ክልል እንዳለ ነው። ደቡብ ኢትዮጵያ፣ ምዕራብ ምናምን ኢትዮጵያ ምናምን የሚባል አያውቅም። የአሁኑ ህገ መንግስት አንድን ክልል አፍርሶ ከዛ ውስጥ የተለያዩ ክልሎችን ለማዋለድ በህገ መንግስቱ መሰረት በጣም አስቸጋሪ ነው። ይሄን አስቸጋሪ ሂደት ከህግ ውጪ ሄደውበት በራሳቸው በሚፈልጉት አይነት መልኩ ደቡብ ክልል ተሸንሽኗል። ከሳቸው ወደ ስልጣን ከመምጣት በፊት እሳቸው የነበሩበት ድርጅት በጋራ አራቱም መሰረታዊ ድርጅቶች በጋራ ቁጭ ብለው የወሰኑትን ውሳኔ ያን ጊዜ ቢያደርጉት ኖሮ ምን ችግር ነበረው? ማን ይቃወማቸው ነበር? ለምን አላደረጉትም? ያኔ ከዚህ በኋላ ተናግረውታል ደግሞ ፓርላማው ላይ። ስለዚህ ያኔ ማድረግ ይቻላል። ያኔ ለምን አልተደረገም? ይህን ጊዜ ስልጣናቸው ያበቃ ነበር። በቃችን ምርጫ ነበረ። ግን መታገስ ብዙ አይከብድም። 5 ዓመት 5 ቀን ነው በዚህ ጊዜ። ያኔ አላደረጉትም። ለምን? ስልጣን ነው፣ ስልጣን ነው። አይፈልጉም። እሳቸው እንደሚሉት አይደለም። እሳቸው አሁን የኛ መንግስት ስልጣን ይግድብ የሚለው ታዲያ ለምን ያን ያልገደቡትም? ምንም የያዛቸው ነገር አልነበረም። አሁንም ልንገራችሁ የሚሆነው የምክክር ሂደቱ የሚካሄደው ከምርጫው በኋላ ብልጽግና ይሄን ምርጫ ያሸንፍና 5 ዓመት እንደሚቆይ ዋስትና ያገኛል። የህግ ዋስትና ቢያንስ። ከዛ በኋላ የምክክር ሂደቱ ይካሄዳል። ከዛ በኋላ የሚገኘው ውጤት ለጠቅላይ ሚኒስቴሩ ይቀርባል። ከዛ በኋላ ያን ደግሞ እንደገና ለፓርላማ ይቀርባል። በመጣው አይነት ሁኔታ ህገ መንግስቱ መሻሻል ካለበት እንደዛ ሆኖ ይሻሻላል። እንግዲህ እሱ ብቻ እያጓተቱት እስከ ቀጣይ ምርጫ ድረስ ይወስዱታል። እስከ ቀጣይ ምርጫ ማለት የጠቅላይ ሚኒስቴሩን የሚገድበው አዲሱ ህገ መንግስት ከመምጣቱ በፊት ጠቅላይ ሚኒስቴሩ 13 ዓመት ስልጣን ላይ አሉ። ያ ህገ መንግስት ከጸደቀ በኋላ ነው ስራ ላይ የሚውለው። ከዛ በኋላ ጠቅላይ ሚኒስቴሩ 2 ተርም አላቸው።
እንደውም 2 ተርም ተብሎ ከተሻሻለ 5 ዓመት ተብሎ ከተሻሻለ አይታወቅም። ጠቅላይ ሚኒስትሩ 6 ዓመትም ሊያደርጉትም ይችላሉ፣ 3 ተርምም ሊያደርጉትም ይችላሉ። በአምስት እንኳን ብትወስዱት ከ23 ዓመት በላይ ጠቅላይ ሚኒስትሩ ስልጣን ላይ ይቆያሉ። ከ25 ዓመት በላይ ያጓተቱት ይሄንን ውሳኔ ለዛ ነው ያጓተቱት። አሁን ላይ ግን ስልጣናችንን መገደብ እንፈልጋለን ሲሉ ራሳቸውን በቃ በኢትዮጵያ ውስጥ የሆነ ትልቅ ለውጥ ለማምጣት ፍላጎት፣ የስልጣን ፍላጎት የሌላቸው አድርገው ለማቅረብ 25 ዓመት ከዚህ ምርጫ በኋላ ነው የምላችሁ እና ከቀጣዩ ምርጫ በኋላ 10 ዓመት ቢያንስ ስልጣን ላይ መቆየት የሚችሉበትን የህግ መሰረት ነው ማስቀመጥ የፈለጉት። ይሄ ስልጣን መገደብ ነው። 20 ምናምን ዓመት ስልጣን ላይ ቆይተ የትኛው ከንጉሱ በኋላ የትኛው መሪ ነው እንደዚህ ስልጣን ላይ ቆየ? የለም የቆየ። ስለዚህ ከቀጣዩ ምርጫ በኋላ የ5 ዓመት እዚህ ውስጥ አይካተትም፣ አይቆጠርም። ከቀጣዩ ምርጫ በኋላ ቢያንስ 10 ዓመት ስልጣን ላይ መቆየት የሚችሉበትን ሁኔታ ለመፍጠር ነው እና እንዳትሸወሩ፣ ስልጣናቸውን ሊገድቡ ሳይሆን ስልጣናቸውን የበለጠ ሊያራዝሙ ነው። ያም ከደረሰ በኋላ እድሜ ኖሮ አቅሙ ኖሮ ያም ከተደረሰ በኋላ እንደው ጠቅላይ ሚኒስትሩ ቢችሉ ነው የምላችሁ፣ ቢችሉ እንደገና ይቀጥላሉ ህገ መንግስት አሻሽለው። ይሄን እንዳትጠራጠሩ። ይሄ አሁን ስልጣኔን ልገድብ ነው ሲሉ ከዚህ ምርጫ ጀምሮ አይደለም። ይሄ ምርጫማ የሚካሄደው አሁን ባለው ህገ መንግስት። አሁን ያለው ህገ መንግስት የጠቅላይ ሚኒስትሩን ስልጣን አይገድብም። በዚህ 5 ዓመት ውስጥ ምክክሩ ተካሂዶ ምን ብል ተብሎ ምናምን አዲስ ህገ መንግስት ከወጣ ነው እሱም ኦኬ ይወጣል። ከኖርን አሁን ባለው አይነት ሁኔታ ምን ቀጥል ከሆነ ማለት ከዛ በኋላ የአዲሱ ህገ መንግስት ከቀጣይ ምርጫ በኋላ ያለውን ሂደት ነው የሚወስነው። ከዛ በኋላ ጠቅላይ ሚኒስትሩ 2 ተርም አለኝ ይላል፣ 2 ተርም አለኝ ይላል፣ ህገ መንግስቱ ይፈቅድልኝ ይላል። ያ ነው የሆነ ያለው እንጂ ቢፈልጉ ኢህአዴግ የወሰነው ነው። ቢፈልጉ የደቡብ ክልልን ከህገ መንግስት እውቅና ውጪ በሸነሸኑት አይነት መንገድ የራሳቸውን ስልጣን ይገድቡ ነበር። የዛን ጊዜ የመጀመሪያውን ምርጫ እንዳሸነፉ ወይም ደግሞ እሱን ከማሸነፍም በፊት 2 ዓመት ነው አንድ ጠቅላይ ሚኒስትር መሪ ሊሆን የሚገባው የሚለውን ማሻሻል ይቻላል። ምንም ችግር የለውም። ለፓርላማው ማቅረብ ነው። ይሄን የሚቃወም የለም ራሳቸው ካልተቃወሙ በስተቀር። ሌላው ጠቅላይ ሚኒስትር አይደለም። ሌላው እኮ አድቫንቴጅ እኮ ነው ያለው። እንደውም ጠቅላይ ሚኒስትር መሆን የሚችልበትን እድል እኮ ነው ያለው። የመሪዎች ስልጣን ይገደብ የሚለውን የሚቃወመው መሪ ብቻ ነው። ሌላው የሱ ምኑ ተገደበበት? ስልጣን ላይ እንደወጡ ኢህአዴግ የወሰነው ይሄ ውሳኔ አለ። ይሄ ውሳኔ ለሀገር የሚጠቅም ነው። ስለዚህ እንዲህ ማድረግ አለብን ማለት ይችሉ ነበር፣ ግን አልፈለጉም። አሁን ገና ከቀጣይ ምርጫ በኋላ ቢያንስ 10 ዓመት እንደገና በስልጣን መቆየት የሚችሉበትን የህግ መሰረት ለማስያዝ እያሰቧት ያለውን ነገር እኛ እኮ ስልጣን ለመገደብ ነው ይሉናል። ሌላውም የአፍሪካ መሪ እኮ ስልጣን ገድቦ ገደቡ ሲደርስ እኮ ነው የሚያራዝሙ። በእድሜ እኮ ይገድባሉ። ለምሳሌ ሰሞኑን ጅቡቲ ያራዝመዋል። የእድሜ ገደብ ነበረው፣ እሱን ያነሱት። እሱን አንስተው ስልጣናቸውን አራዝመዋል። ስለዚህ ጠቅላይ ሚኒስትሩ ከ25 ዓመት በላይ ስልጣን ላይ መቆየት የሚፈልጉበትን አይነት ሁኔታ እያመቻቹ ነው እንጂ ስልጣን የመገደብ ፍላጎት የለም። በጭራሽ የለም። ቢኖር መጀመሪያውኑ መደረግ ያለበት ጉዳይ ነው። ምክክር አይፈልግም። ይሄ ምክክር አይፈልግም። ለዚህ ምን ብለህ ነው የምትመካከረው? እምቢ የሚል አለ እንዴ? ንገሩኝ እስቲ፣ ማን ነው እምቢ የሚለው?
ምን ልንመካከርበት የሚገባ ብዙ ጉዳይ አለ። ይሄ ጭራሽ ምክክር የማይፈልግ የራሳቸውን ውሳኔ የሚፈልግ ጉዳይ ነው። በፍጹም መሪው እንዴት ስልጣናቸው ይገደባል የሚል እንደዚህ በዚህ ደረጃ ያበደም የለም። አሁን ግን የስልጣን ፍላጎት እንደሌላቸው በኢትዮጵያ ውስጥ ትልቅ ለውጥ ማምጣት የሚፈልጉ ሰው አካል አድርገው ራሳቸውን ለማቅረብ ሲሉ ይሄንን አሉት። ግን እውነታው ግን ያሉት ግን ምንድን ነው? በትክክል ከተረዳችሁት ከዚህ ምርጫ በኋላ በሚመጣው ሌላኛው ምርጫ በ2023 በኢትዮጵያ ማለት ነው በ2023 ከዛ ጀምሮ እስከ 2033 በኢትዮጵያ ስልጣን ላይ መቆየት የሚችሉበትን አይነት ሁኔታ ለመፍጠር ነው እያሰቡ ያሉት እንጂ ይሄ መቆየት የነበረበት ጉዳይ አልነበረም። አንድ ሁለተኛ የምክክር ኮሚሽኑ እኮ ይህንን እንዲያደርግ እኮ ነው የፈለግነው ብለው በጣም በቃ የሀገሪቱን ችግር የሚፈታ አይነት አማራጭ ያቀረቡ ነው የሚመስለው። ቅድም እንዳልኳችሁ ነው ጥቅም ስላለው በጣም ዋጋ ተከፍሎበታል ይሄ ጥያቄ። በመጨረሻ ኢህአዴግ ቢቀበለውም ግን ጠቅላይ ሚኒስቴሩ እናንተ እንደፈለጋችሁ ስትመሩ ከርማችሁ አሁን እኛ ተራችን ሲደርስ ነው እንደምትገደቡት ብለው ያንዛዙት ጉዳይ ነው። ጥቅም አለው ግን የሀገሪቱን ችግር ግን የሚፈታ ግን አይደለም። የኢትዮጵያ ችግር እሱ አይደለም። ጠቅላይ ሚኒስቴሩ ምን ያህል የኢትዮጵያን ችግር አቃለው እንደሚያዩት ማሳያው ይሄ ነው። በኢትዮጵያ ውስጥ እኮ ያለው ችግር ክፉኛ አለመተማመን እኮ አንዱ የአንዱ ጠላት እኮ መሆኑ እኮ አንዱ የአንዱ የህልውና ስጋት መሆኑ በጭራሽ በቃ አለመተማመን አለ። ምንድን ነው የሚመስላችሁ? በቲፒኤልኤፍ እና በብልጽግና መካከል ያለው ችግር አለመተማመን እኮ ነው። ኢትዮጵያ ውስጥ ብታዩ ሁሉም ጋር ለምንድን ነው ተቃዋሚ ጎራ አንድ ስብስብ መፍጠር የማይችለው? በቃ ሌሎችን ጉዳዮች በሙሉ ትተን ጠቅላይ ሚኒስቴሩን ከስልጣን በማውረድ አጀንዳ ላይ ብቻ እንሰባሰብ እስከ ማለት ድረስ የደረሰው ለምንድን ነው? አማራጭ ኃይል ሆኖ መውጣት ያልቻለው ለምንድን ነው? አለመተማመን እኮ ስላለው። የኢትዮጵያ ትልቅ ችግር እኮ እሱ እኮ ክፉኛ ነው አለመተማመን። ይሄ ኦፍኮርስ ሊፈታ የሚገባው በውይይት በድርድር ነው፣ በብሔራዊ መግባባት ነው ሊፈታ የሚገባው። መግባባት ያስፈልጋል። ግን ይሄን ስላልክ ብቻ ግን እንደዛ ማለት አይደለም። ጠቅላይ ሚኒስትሩ እኛ እንወያይ አለ። እንዴት ፖለቲከኛ ከሆኑ ፖለቲካ እኮ ማለት መወያየት እኮ ነው። እንዴት ይሄንን ቢላሉ አሉ። ቲፒኤልኤፍ እንወያይ ያሉት አይደል እንዴ? ለምን አይወያዩ? ፖለቲካ ማለት መወያየት እኮ ነው። ቲፒኤልኤፍ እየለመን አይደል እንዴ? እንወያይ ያለ እንደራደር እያለ አይደለም እንዴ? ለምንድን ነው እምቢ ያሉት? ለምን እምቢ ያሉት ጠቅላይ ሚኒስትሩ? እንወያይ ማለት እኮ ውይይትን አይፈጥረው። መሪ ብሔራዊ መግባባትን ለማምጣት ገዢው ቡድን እና መሪው በጣም ወሳኝ ነው። በብሔራዊ ደረጃ መግባባት አለብን ከማለት ሁሉ ማለፍ አለበት። ማለትማ ማንም ይላል። ማለት ትርጉም የሚሰጠው ከሆነ እሳቸው ከዶክተር ደብረጽዮን ጋር ቁጭ ብሎ ሲወያዩ ማየት ነው ያለበት ዛሬ ላይ። ማለትማ ማንም ይላል። ከዛ ግን መታለፍ ያስፈልጋል። ክፉኛ አለመተማመን ያለው ማህበረሰብ ውስጥ የፖለቲካ ማህበረሰብ ውስጥ ኑ እንወያይ ማለት ልትል ትችላለህ። ጠቅላይ ሚኒስትሩ እንወያይ ብለዋል። አዎ። ኑ እንነጋገር ብለዋል። አዎ። ግን መንገዱን በሙሉ ዘጋግተውታል። ሊያመጣ የሚችለውን መንገድ በሙሉ ዘጋግተውታል። ይሄ የምክክር ኮሚሽን ስንት ዓመቱ ነው? 3 ወይ 4 ዓመቱ እኮ ነው። ከዛም በላይም ሊሆን ይችላል።
ይህን ያህል ጊዜ ሁሉ የቆየው እውነቴን ነው የምላችሁ የረባ ስራ ሰርቶ አይደለም። ምንድን ነው የሰራው? እዚህ የምክክር ሂደት ውስጥ ቲፒኤልኤፍን ታዩታላችሁ። እዚህ የምክክር ሂደት ውስጥ ፋኖን ታዩታላችሁ። እዚህ የምክክር ሂደት ውስጥ ኦላን ታዩታላችሁ። ኦብነግን ታዩታላችሁ። ኦፌኮን ኦነግን ታዩታላችሁ። እዚህ የምክክር ሂደት ውስጥ ቀንደኛ ተቃዋሚ የሚባለውን ዲያስፖራ ታዩታላችሁ። የለም። ታዲያ ምን ተሰርቶ ነው ይሄን ያህል ጊዜ ወስደው? ምንም። እውነት ለመናገር ይሄን ያክል የረባ ስራ አልተሰራም። የረባ ስራ ሊሆን የሚችለው አሁን የጠቀስኳቸው በኢትዮጵያ ፖለቲካ ውስጥ ቀላል የማይባል ተጽዕኖ ያላቸውን አካላቶች እነሱን ሁሉ ማሳተፍ ቢችል ነው። ከቲፒኤልኤፍ የተገነጠለን የሆነን አካል ስላስጠጋኸው ከአንተ ፈቃድና ፍላጎት ውጭ መሆን ስለማይችል ብቻ ስላሳተፍክ፣ ከፋኖ የተገነጠለን የሆነን ቡድን ስላሳተፍክ፣ ከኦላን የተገነጠለን ቡድን ስላሳተፍክ፣ እነዚህን ሁሉ አሳትፍ ያለው እሳቸው የሚሉት 90% ህዝቡ ምናምን ነገር ነው። 90% በመጀመሪያ ደረጃ ብሔራዊ መግባባት የልሂቁ ጉዳይ ነው። ልሂቁ ካልተግባባ ህዝቡ አይግባባም። ህዝቡ ልሂቁን ነው ማግባባት የሚያስፈልገው። ብሔራዊ መግባባት ተብሎ ምክክር ኮሚሽን ተቋቋመ። ይሄ ምክክር ኮሚሽን እኮ የጸብ ምክንያት እኮ ነው፣ የጸብ ሰበብ እኮ ነው፣ የልዩነት አጀንዳ እኮ ነው። ማንን አግባባ? አሁን የጠቀስኳቸውን አካላቶች ስቦ አምጥቶ ማሳተፍ ካልቻለ ምንድን ነው የተሰራው ስራ? ሰው ሰብስበ አካባቢ ላይ ያለ ሰውንማ እየሰበሰብክማ እስቲ አጀንዳ እንትን ይሄንማ ካድሬ አይሰራውም እንዴ? ይሄ እኮ በየቀበሌው በየወረዳው እኮ ያለ ካድሬ ሊሰራው የሚችለው ስራ እኮ፣ ውጭም ላይ ኤምባሲዎች ሊሰሩት የሚችሉት ስራ እኮ። ምንም ይሄ አያስፈልግም። በዋናነት ኢትዮጵያ ውስጥ ተጽዕኖ አላቸው የሚባሉ የፖለቲካ ኃይሎችን ስበህ ማምጣት፣ ማቀራረብ፣ ወደ ማግባባት ማምጣት ስችል ነው። ስራው እሱ እኮ ነው። ውጤቱ እኮ እሱ እኮ ነው እንጂማ ሰው ሰብስባ አጀንዳ መለየት ምናምን እንዳልኩ ነው። ቀበሌና ወረዳ ላይ ያለ ካድሬ ይሰራዋል። ለዚህ ምንም ወጪ ማውጣት አያስፈልግም። በዘመቻው ሁሉ ልታሰራው ትችላለህ። ዓመት አይወስድም። ዋናው እዛና እዚህ ሆኖ ህዝቡንም ከፋፍሎ እርስ በርስ ኢትዮጵያውያንን እያስፋጁ ያሉ ኃይሎች ቢያንስ ከዚህ ድርጊታቸው እንዲቆሙ እና ችግሮቻችንን በውይይት በምክክር መፍታት እንችላለን፣ ፍላጎታችንን ጥቅማችንን በዛ ማስጠበቅ እንችላለን የሚሉበት አይነት ሁኔታ ላይ ማምጣት ተችሏል ወይ? ውጤቱ እሱ ነው። የለም 4 ዓመት ሙሉ የለም። ይሄ አልተሰራም። ምኑን እንደሚያሞካሹት አላውቅም። ያልተሰራበት ዋነኛው ደግሞ ምክንያት ብልጽግና። ችግሩ የኮሚሽነሮቹ ችግር አይደለም። ችግሩ የኮሚሽኑ አይደለም። ችግሩ የብልጽግና ነው። ችግሩ የጠቅላይ ሚኒስትሩ በዋናነት ነው። ጠቅላይ ሚኒስትሩ ፍላጎታቸው የራሳቸውን ሐሳብ ህገ መንግስት አድርገው ማውጣት ስለሆነ የፈለጉት በዚህ ሂደት ውስጥ ተቀናቃኝ ይሆኑኛል፣ በዚህ ሂደት ውስጥ እኔ እንደምፈልገው እንዳላደርግ ይከላከሉኛል የሚሏቸውን የትግራይን ልሂቅ ከፋፍለውታል። አሁን እርስ በርሱ መባላት ይቀረዋል። የአማራ ኃይሎች ተበታትነዋል። የኦሮሚያን ኃይሎች በቁጥጥራቸው ውስጥ አውለው አስገብተዋል። የደቡቡንም እንደዚሁ። ወሳኝ የሚባሉ አካላቶች በዚህ በምክክር ሂደት ውስጥ ተጽዕኖ እንዳይኖራቸው አድርገዋል። አሁን የምክክር ኮሚሽኑ በእሳቸው ፍላጎት መልኩ እንዲሄድ ማድረግ የሚችሉበት አይነት ሁኔታ ላይ ነው ሂደቱ። ዋናው ፍላጎታቸው እንጂ ወደ ማግባባት ለማምጣት ስትፈልግ
መጀመሪያው ነገር ለሁሉም ጥሪ ማድረግ ኢንክሉሲቭ መሆን ስለሚያስፈልግ ያለ ቅድመ ሁኔታ እና ሁሉም የሚያምነው ገለልተኛ የሆነ ሚዲየተር ወይም አሸማጋይ ወይንም ደግሞ ገለልተኛ የሆነ አነጋጋሪ ልትሉ ትችላላችሁ። አገናኝ የሆነ ነገር መፍጠር ያስፈልጋል። ይሄ ምክክር ኮሚሽን ማለት ነው። ግን ይሄ ምክክር ኮሚሽን በዛ አይነት ሂደት ውስጥ የተፈጠረ አይደለም። ጠቅላይ ሚኒስቴሩ እንደውም ስልጣኑ እኮ የኔ ነው፣ ግን እኔ ለምን አድርገዋለሁ ብዬ ለፓርላማ ሰጥቼ ፓርላማ እንትን እንዲል አድርጌ ምናምን ይላሉ። ኖ ፓርላማው እኮ የአንድ ቡድን እኮ ነው። ፓርላማው እኮ የብልጽግና እኮ ነው። ሌሎቹ በዚህ ውስጥ የላቸው ምንም ያሉት ነገር የለም። ህጉን ራሱ አውጣት፣ እንትኖቹን ራሱ መረጠ ብልጽግና። በቃ መርጦ ኑ ግቡ ነው ያለው። ማን ይገባል? ማን ይገባል? ከኛ ጋር ከሆነ መግባባት የምትፈልገው በሂደቱ ላይ እንግባባ፣ በህጉ ላይ እንግባባ። ከመነሻው መግባባት ከሌለ በመጨረሻም በውጤት ደረጃም አንግባባ። ብሔራዊ መግባባት ላይ መነሻው ሊያግባባ ይገባል፣ ሂደቱ ሊያግባባ ይገባል፣ ውጤቱ ሊያግባባ ይገባል። ልብ በሉ፣ ኢትዮጵያ ውስጥ ክፉኛ አለመተማመን ያለው፣ ክፉኛ አለመተማመን። ይሄን ብቻ በማድረግም አትቆምም ነው። ኮንፊደንስ ቢውልድ ሊያደርግ የሚችሉ ስራዎችን ሁሉ መስራት ያስፈልጋል። የፖለቲካ እስረኞችን መፍታት አሉ። የፖለቲካ እስረኞች ሆነ ይሄን ስታደርግ ሰው ያምናል። አይ በትክክልም መግባባት ተፈልጓል ይላል። እያሰርክ አንተ ጭራሽ ሚዲያ እያፈንክ፣ የሐሳብ ነፃነትን እያፈንክ፣ ጋዜጠኛ እያሳደድክ ነው የምክክር ኮሚሽን ውስጥ ነው። እንዴት ነው የሚመጣው? ራሴ ህጉን አወጣለሁ ራሴ መርጣለሁ ብለህ ከዛ ውጪ ደግሞ ልትታመን የምትችልበትን በትክክልም ኮሚትድ መሆንን ፍላጎቱ ያለህ መሆንን ደግሞ ሊያሳይ የሚችል እንግዲህ ተመልከቱ፣ ክፉኛ አለመተማመን ባለበት ሀገር ውስጥ ማለት ሰዎችን በአመለካከታቸው እያሰርክ እያሰደድክ፣ በፖለቲካ አቋማቸው እያሰርክ እያሰደድክ እንዴት ነው የሚቻለው? እንዴት ነው የሚቻለው? ጦርነት ውስጥ ሆነ የጥላቻ የግጭት ንግግሮች እያሉ ጋይስ እንዴት ነው መተማመን የሚቻለው? አይቻልም እኮ አይቻልም። ጦርነት ውስጥ ስትሆን ምን አለ? የጥላቻ ንግግር አለ፣ ግጭት ቀስቃሽ ንግግር አለ። ጦርነት ውስጥ እኮ ከመተማመን አይቻልም። ባልተማመንክበት አይነት ሁኔታ ኑ እንነጋገር። ይሄ እኮ ጨዋታ እኮ ነው። ይሄ እኮ ቀልድ እኮ ነው። ይሄ እኮ ቀልድ ነው። ጠቅላይ ሚኒስትሩ ጨዋታ ተጫውተዋል። ለምን እንዳይመጣ በተለይ አማራ ክልል ላይ የፋኖ ኃይል በጭራሽ የአማራው ኃይል እንዲመጣ አይፈልግም። የትግራዩ ኃይል ህገ መንግስቱ አይቀየር ባይ ነው። የኦሮሞም ኃይል አይቀየር ባይ ነው። ነገራችን ላይ የኦሮሞ ኃይልማ በደንብ በዚህ ህገ መንግስት የተጠቀመ ነው። እንደውም ያወጡት እነሱ ናቸው እንዴ ማለት እኮ ይቻላል። የቲፒኤልኤፍ ሰዎች በዚህም ደረጃ እንኳን አልተጠቀሙበትም። ያው በመቃብራችን ሲሉት የነበረው ህገ መንግስት አላዳናቸው። ጄኔራል ታደሰ ወረደ እንዳሉት የታለ ህገ መንግስቱ መቼ አዳነን እኮ ነው ያሉት። የኦሮሞ ኃይል በደንብ ነው የተጠቀመበት ያለው እና ይህን ነገር ህወሓት ያወጣው ወይስ ኦነግ በወቅቱ ብለን እኮ እንድንጠረጥር ሁሉ እኮ አድርጎናል። ህገ መንግስቱ እንዲቀየር አይፈልጉ ሰው ሊያስቸግሩ ይችላሉ። ስለዚህ እንዳልኳችሁ ከዚህ አኳያ የትግራዩን ኃይል መበተን ያስፈልጋል፣ ማዳከም እና የመደራደር አቅሙን ማሳነስ ያስፈልጋል። ተሳክቶላቸዋል። የኦሮሞን ኃይል በቁጥጥር ውስጥ ማስገባት ያስፈልጋል። ተሳክቶላቸዋል። የኦሮሞን ኃይል ከዛቸው እጅ ሊያወጣ ይችል የነበረው
አቶ ለማ ከጨዋታ ውጭ ሆነዋል። ሌሎቹም እንደዚሁ ተበታትነዋል። ከፊሎቹ ቲክቶከር ምናምን ሁሉ ሆነዋል። የኦሮሞን ኃይል በቁጥጥራቸው ውስጥ አኑረዋል። ከእሳቸው ጋር ተመሳሳይ ፍላጎት ያለው የአማራው ኃይል ነው። ህገ መንግስቱ እንዲቀየር ይፈልጋል፣ እሳቸውም ይፈልጋል። ግን የአማራው ኃይል ግን መሰረታዊ ለውጥ እንዲኖረው ነው የሚፈልገው። መሰረታዊ የሆነ ለውጥ ማለት ነው። ከዚህ አኳያ ደግሞ ብዙ አይፈልጉት። እሳቸው ለእሳቸው በሚመች አይነት መልኩ ነው ህገ መንግስቱ እንዲቀየር የሚፈልጉ። በቃ መደመር የሚሉትን ሀሳብ ሊጭኑበት እኮ ነው የፈለጉት፣ ሌላ እኮ አይደለም። ይሄ የአማራው ኃይል ምን መሆን አለበት? መገፋት አለበት። ካልሆነ አስቸጋሪ ነው። የአማራው ኃይል መጣ ማለት እና እዚህ ምክክር ሂደት ውስጥ ገባ ማለት ኢትዮጵያዊ ኃይልን ይይዛል፣ ደቡቡን ይይዛል፣ ብልጽግና ግማሹን ይወስዳል። ምክንያቱም ብልጽግና ውስጥም አለ ተዳክሞ ነው እርስ በርሱ እዛ እየተባላ ስለሆነ አሁን ብልጽግና ላይ እንደሌለ የሚቆጠር አይነት አካል ሆኗል የአማራ ብልጽግና። መጀመሪያ አካባቢ ላይ እኮ ጥሩ እኮ ነበረ፣ ጥሩ ተቀናቃኝ ነበረ፣ ጥሩ ተገዳዳሪ ነበረ። በኋላ ግን በደንብ ሰርቶበት መተውታል እሱ። ይሄ የአማራው ኃይል ቢመጣ ይሄንን ኃይል ትንሽ ሞራል ይሰጣል፣ ያበረታታል። ብልጽግና ውስጥ ያለው ኢትዮጵያኒስት ነኝ የሚለው አካል ጋር ልክ እንደዚሁ በደንብ ይግባባል፣ በደንብ ይግባባል። ደቡቡን ይይዛል፣ ሶማሊያን ምናምን ይይዛል። ቁጥሩ ቀላል አይደለም። ከጠቅላይ ሚኒስቴሩ ቁጥጥር ውጭ ሊወጣ ይችላል የምክክር ሂደቱ ከዛ ውጭ ሊወጣ ይችላል። ስለዚህ ጦርነት አልቆመም አማራ ክልል ላይ። ጦርነት ባልቆመበት አይነት ሁኔታ ግን አልተጠሩም እንዳይባል ወኪል ላኩ ይላሉ። እንዴት አይነት ቀልድ እንደሆነ አይገባኝ። ወኪል ልካችሁም ቢሆን ጦርነቱ እየተካሄደ ጦርነት ላይ እኮ ጠላት እኮ ነው። ጨዋታ እኮ ነው የሚመስለው። እዛ ጋር እየተዋጋ ህልውናችንን አደጋ ውስጥ ከተውት ሊያጠፉን ጄኖሳይድ እየፈጸሙብን የሚል አካል ወኪል ልኮ ከብልጽግና ጋር ሲነጋገር አስባችሁታል? የራሱን ትርክት እኮ ነው አፈር እኮ የሚያበለው። የራሱን ትርክት እኮ ነው አፈር እኮ የሚያበለው። የምክክር ኮሚሽኑ ይሄንን አለ። የምክክር ኮሚሽኑ ማለት የነበረበት ጦርነቱ ይቆም ነው። ጦርነቱ ካልቆመ የጋራ ትርክት መፍጠር አይቻልም። ኮመን ናሬቲቭ መፍጠር አይቻልም። የጋራ ትርክት ደግሞ ካልተፈጠረ አለመተማመኑን ማቀራረብ አይቻልም። ነው ወደ መግባባት አታመጣው። አንዱ መንግስት የሚወስደው ጉዳይ ብሔራዊ መግባባት ለመፍጠር ሲባል የጥላቻ፣ የግጭት፣ የልዩነት ነገሮች ይቆማሉ። ባይሆን የሚያቀራርቡ የጋራ የሆኑ ትርክቶች ይፈጠራሉ። ካሉም እነሱን መገንባት ይተኮራል። ይህ ያልተደረገም ሆን ተብሎ የፖለቲካና እስረኛ እዩ ማን ያለው አማራው። ሰሞኑን ደግሞ ከቅሊንጦ ወደ ቃሊቲ ያዘዋውሯቸዋል አሉ እና ያሉበት ሁኔታ ጥሩ እንዳልሆነ አንዳንድ ጠበቆችም ሲያወሩ ሰምቻለሁ። ይሄ ሁሉ ያንን ኃይል ለመግፋት ነው። ምክንያቱም ከመጣ የሚሰበስበው ብዙ ነው፣ ለብዙዎች አቅም ይሆናል። ኢትዮጵያኒስት ነኝ የሚለው ሞራል ያገኛል። ብልጽግና ውስጥም ያለው እንዲሁ ሞራል ያገኛል። ደቡቡ ምናምን እንደዚሁ ሞራል ያገኛል። ያ ማለት ሂደቱን ከጠቅላይ ሚኒስቴሩ ቁጥጥር ውጭ ሊያደርግባቸው ይችላል። ስለዚህ ምን ማድረግ ያስፈልጋል? እንዳይመጣ ግን ደግሞ አልጠሩትም ደግሞ እንዳይባል ወኪል ላክ ይሉታል። እንዴት ነው ወኪል የሚልከው? ጄኖሳይድ ሊፈጽምብኝ እያለ እየቀሰቀሰ ያለ ኃይል ወኪል ልኮ ከአንተ ጋር ከተነጋገረ ከዛ በኋላ በምን አጀንዳ ነው ህዝቡ ከጎን የሚያሰልፈው? ህልውና አደጋ ውስጥ ነው፣ እንደ አማራ ሊጨርሱኝ ነው እያለ እየቀሰቀሰ ያለና ህዝቡን በዚህ አይነት ትርክት ከጎኑ ሊያሰልፍ እየሞከረ ያለ አካል በጓሮ ብር ከአንተ ጋር ተነጋገረ ሲባል ምን ማለት ነው? እንዴት ነው እሺ ሊልህ የሚችል? ጨዋታ ነው። በዚህ ሂደት ውስጥ ጠቅላይ ሚኒስቴሩ በሂደቱ ራሳቸው የሚፈልጉትን መጨረሻ ላይ እኮ ራሳቸው ጋር እኮ ነው የውሳኔ ሀሳብ ለሳቸው እኮ ነው የሚቀርበው። ግን
የምክክር ሂደቱ ጉባኤተኛው ተወያይቶ የወሰነውን ውሳኔ ጠቅላይ ሚኒስቴሩ ጋር መጥቶ ጠቅላይ ሚኒስቴሩ አይ ይሄንን አልቀበልም ቢሉ ያኔ ኮርነር ይሆናሉ። ስለዚህ ምን ማድረግ ያለባቸው? ጉባኤውን መቆጣጠር አለባቸው። ሂደቱን መቆጣጠር አለባቸው። ከዛ በኋላ ያንን ያጸድቃሉ። ይኸው ህዝብ የሰጠኝን ያጸደቅኩት። እኔ አሁን እዚህ ውስጥ ማልፈልጋቸው አንዳንድ ነገሮች አሉ፣ ባይሆኑ ብዬ ማስባቸው ነገሮች አሉ። ግን ምን ላድርግ? የህዝብ ጉዳይ ስለሆነ ህዝብ ያመጣውን ይሁን ብያለሁ ሊሉ ማለት ነው። ስለዚህ ምን ማድረግ አለባቸው? ከእሳቸው ፍላጎት በጣም ያራቀ አይነት ነገር ሊመጣ ይገባል። ያ ደግሞ እንዲመጣ ሂደቱን መቆጣጠር ያስፈልጋል። ሂደቱን ለመቆጣጠር አንድ ብሔራዊ መግባባት መፍጠር ያለበት መንግስት ክፉኛ አለመግባባት ባለበት ሀገር ውስጥ ሊሰራቸው የሚገባቸውን ስራዎች ሳይሰሩ አይገርማችሁም? በጦርነት አይገርማችሁም? የፖለቲከኞች እየታሰሩ እየተሰደዱ፣ ጋዜጠኞች እየታሰሩ እየተሰደዱ ብሔራዊ መግባባት ይባላል። እንዴት ተብሎ? እንዴ ጨዋታ እኮ ነው፣ ጨዋታ ነው። እንደምንም ያለውን ህገ መንግስት ስለምንጠለው በሆነ አይነት መንገድ ደግሞ እሱን ቀይሩት። ከዛ በኋላ ያም ምንም አይነት መሰረት ስለማይኖረው አዲሱ ህገ መንግስት ሌላ አዲስ ህገ መንግስት ለመጻፍ ምክንያት ይሆናል ተብሎ ነው እንጂ ምንም ጨዋታ እኮ ነው እየተጫወቱ ያሉት። ቀልድ እኮ ነው። የኢትዮጵያ ችግር ሊፈታ የሚችለው በትክክለኛው መንገድ ብሔራዊ መግባባትን ሊፈጥር የሚችል ስራ ሲሰራ ነው እንጂ የጠቅላይ ሚኒስቴሩ ስልጣን ተገደበ አልተገደበ ምንድን ነው ችግሩ? እኮ ካልተፈጠረ እንትን ካላለ እኮ ህገ መንግስቱን ሊሰርዘው እኮ ይችላል። የወሳቸው ከህገ መንግስቱ ውጪ ብዙ ነገር ሲያደርጉ አንድ የሚታዩት ይሄ ወሳቸው ራሳቸው በሚቆጣጠሩት ሂደት ህገ መንግስቱን ሊያሻሽሉ አይደለም እንደ ተመሳሳይ እኮ ይደረግ። የተገደበ ነገር በሙሉ በቃ እንደ የተገደበ ማለት አይነሳም ማለት እኮ አይደለም። የምኖርበት አህጉር ውስጥ ገደቦች በሙሉ በህገ መንግስታዊ ማሻሻያ ሲነሱ ነው የምናውቀው። ስለዚህ ፈልገው ነው ያመጡት። እንዳይሳተፉ ያደረጉት ፈልገው ነው። ይሄ ምክክር ሂደት መደመርን ህገ መንግስታዊ እሳቤ ለማድረግ ሲባል የተጀመረ ሂደት ነው። ይሄ የምክክር ሂደት የእሳቸውን የስልጣን ፍላጎት አንደኛ የጠቅላይ ሚኒስቴሩ ብዙ አልተመቻቸውም ፕሬዝዳንት ማድረግ። ከዛ በኋላ ደግሞ እንዳልኳችሁ ከ2023 በኋላ እንደ ኢትዮጵያ አቆጣጠር ከ2023 በኋላ ቢያንስ 10 ዓመት መቆየት የሚችሉበትንም አይነት ዋስትና እንዲሰጣቸው ሲባል ነው እየተደረገ ያለው፣ ሌላ አይደለም። ለዛ ሲባል ነው እንዲህ እየተሰራ ያለው። Dios